ከየት እንደመጣ ማን እንዳመጣው እንዴት እንደመጣ አይታወቅም። ብዙ እንግዳ ልምምዶች፣ እንግዳ ትምህርቶች በቤተክርስቲያናችን ስም ይከወናሉ፣ ይፈጸማሉ። አሰልቺ ነው በእውነቱ፣ አድካሚ ነው በእውነቱ። እኔ እንጃ እኔ ጭንቅ ይለኛል። ምንድን ነው የምናየው? ሁልጊዜ የምንሰማው ነገር ምንድን ነው? ለምንድን ነው ግን እንደ መጽሐፍ ቃል የማንኖረው? ለምን መጽሐፍ ያዘዘንን መጽሐፍ የሚለን ለምን አናደርግም? በነገራችን ላይ ክርስትና ማተብ በማንጠልጠል የአንገት ማተብ በማንጠልጠል ከሆነ አሁን ፕሮቴስታንቶቹም ተሐድሶቹም እያደረጉ ነው። በበርካታ ቦታ ላይ እንዲህ አይነት ነገር ይደረጋል። ከየት መጣ? መጽሐፍ ላይ አለ? ተገኘ? አለ? አገኛችሁት? አባቶች አስተማሩት? ሊቃውንቱ ይህንን ነገሩ እንዲያድርጉ ብለዋል? አድርጉ የተባለውን ነገር ትተን አታድርጉ የተባለውን ምናደርግ? በክርስትና ጊዜ ምንድን ነው መደረግ ያለበት? አንድ ሰው ክርስትና ሲያስነሳ የዚያን ጊዜ እናትም አባትም አብሮ እንዲቆርብ ነው ትእዛዙ። ይህንን ትቶ ይህንን በጎ መደረግ ያለበትን ነገር ትቶ ሰው የራሱን ሕግ ስርዓት ከየት አድርጎ ሃይማኖታዊ ጉዳዩም አይቅርብኝ እኔ የማመጣው ሕግም አይቅርብኝ ዝም ብሎ የሚወላውል ማለት ለምንድን ነው እንደ መጽሐፍ ሕግ ማንኖረው? እንደ መጽሐፍ ስርዓት መጽሐፍ እንደሚያዘን ለምን አንኖርም? መጽሐፍ የሚያዝዘንን አድርጎ ያለንን ለምን አናደርግም? አታድርጎ የተባለው ለምን አንተው? ክርስቶስ ራሱ በመዋዕለ ሥጋዌው ያስተምር በነበረ ጊዜ እኮ እንደ መጽሐፍ ስርዓት ነው ያደርግ የነበረ። እንደ አይሁድ ስርዓት በምኩራብ ተገኝቶ የነቢያት መጽሐፍትን ሲያነብ ነበር። ከኃጢአት በቀር ሰው የሚያደርገውን ነገር ሁሉ መልካም የሆነው በጎ የሆነው ነገር ሁሉ አድርጓል። ራሱም ሕግና ነቢያትን ልሽር የመጣው አይምሰላችሁ ብሏል። ሕግና ነቢያትን ልሽር የመጣው አይምሰላችሁ ብሏል። እሱ ሰራዬ ሕግ ነውና ሕግ ሰሪ ነውና መጀመሪያውንም ለሙሴ ሕግን የሰጠ ነውና ስርዓትን እየሰራ ሄዷል። ከእሱ ጋር መቼም ራሳችንን አናስተካክልም። ከፈጣሪ ጋር ራሱን የሚያስተካክል ሰው ካለ እሱ እንግዲህ መቼም ሰው አንለውም፣ የተረገመ ነው እንጂ። እናም የተወደዳችሁ ኦርቶዶክሳውያን ክርስትና የተነሳን ሕፃን ልጅ በእንጀራ ላይ ማንከባለል እንደው ከየትኛው የቤተክርስቲያን ስርዓት ተገኘ? ከፍትሐ ነገሥቱ አገኛችሁት ይሆን? ከሃይማኖት አበው ተገኘ ይሆን እንዴ? ምን አይነት ጉድ ነው ግን የመጣብን ጎበዝ? ምን ጉድ ነው?